ጤና ይስጥልኝ የሶሎዳ ሚዲያ ቤተሰቦች እንዴት ሰነበታችሁ? ዛሬ አንድ እንግዳ ይዤላችሁ ቀርቤያለሁ። እንግዳችን መምህር ደስታቸው አለሙ ነው። ዛሬ በጸለምት አካባቢ ያለው ማህበረሰባችን ለ6 ዓመት መማርና ማስተማር ያልተቻለ አካባቢ ነው። አስተዳደር የሌለው በጣም ከፍተኛ ችግር ያለበት መንግስት የሌለበት አካባቢ ሆነዋል የሚል ዛሬ ደግሞ በኢትዮጵያም በትግራይም የማታወቅ ወረዳ በሚል በአካባቢ ያለውን ችግር ሲያጋልጥ ተመልክቼዋለሁ እና ምንድነው የተፈጠረው? ምንድነው እየተፈጠረ ያለው በዛ ማህበረሰብ በሚል ነው። እንግዲህ ያንን ማህበረሰባችን ኢትዮጵያዊ ዜጋ ነው፣ መንግስትም ሊኖረው ይገባል። ይህንን ማህበረሰብ መንገላታት የለበትም፣ ህፃናቶች መማር አለባቸው የሚል ጉዳይ ነው። እንግዲህ በዚህ መነሻ አድርጌ ለመምህር ደስታቸው አለሙ የጋበዝኩት አብራችሁ እንድትከታተሉን የሶሎዳ ሚዲያም ሳብስክራይብ፣ ላይክ፣ ሼር አድርጉ ለሁሉም እንዲዳረስ። ደስታቸው እንኳን በሰላም መጣ። እንኳን በሰላም ቆያችሁኝ። እስኪ ራስን አስተዋውቀን። አመሰግናለሁ ለዚህ እድል ስለተሰጠኝ። አጋጣሚ በፌስቡክ ዛሬ ገጼ ላይ ፖስት አድርጌው ነበረ። በእርግጥ የሶሻል ሚዲያ ተከታይ እና አባልም ጭምር ባልሆንም ግን ያለኝ ሀሳብ ትንሽ ለ6 ዓመት ውስጤ የበላውን ሀሳብ ፖስት አድርጌ ነበርና ራሴ ያው ለማስተዋወቅ ስሜ ደስታቸው አለም ባላለው መምህር ነኝ። ጋዜጠኛም ጭምር ነበርኩኝ። የባንክ አካውንታንትም ነበርኩኝ። የመጀመሪያ ጊዜያዊ አስተዳደር በትግራይ በነበረው ወቅት የከተማ መቀሌ የአገልግሎት ዘርፍ ጽህፈት ቤት ኃላፊ ነበርኩ። ከዛ በኋላ በትግራይ ደረጃ በክልል ደረጃ በዋስትና ምግብ ዋስትናና የስራ ዕድል ፈጠራ ዋና ዳይሬክተር ሆኜ ሰርቻለሁ። አሁን በአዲስ አበባ ነው የምኖረው። ተወልጄ ያደግኩት ጸለምት አካባቢ ነው። በትግራይ ጸለምት ተብሎ ይጠራል። ብዙ ሰው በዚህ አጋጣሚ ራሴን ሳስተዋውቅ ለዚህ ፕሮግራም የሚከታተሉ ሰዎች ጸለምት የሚባለው ነገር ከዋልቃይት ጋር ያያይዙታል። በጣም የተረቃቀ ርቀት ያለው ቦታ ነው እና ዋልቃይት ማለት ሌላ ነው፣ ጸለምት ማለት ሌላ ነው። ስለዚህ በትግራይ አስተዳደር በነበረበት ወቅት ጸለምት ወረዳ ነው ወይስ ዞን ነው? ግልጽ እንዲሆን። ወረዳ ነው። ወረዳ ነው። በሰሜን ምዕራብ ሽሬ አካባቢ ዞኑ ሽሬ ነው። አሁን ብዙ ሰው እኔ ራሱ መቀሌ በነበረኩበት ሰዓት የጸለምት ልጅ ነኝ ስል የዋልቃይት ልጅ እንደሆንኩ አድርገው ያስቡታል ማለት ነው። መንግስትም ጭምር በታላላቅ ከፍተኛ ባለስልጣን ያሉ ጭምር ይህን ነገር የሚያውቁት አይመስለኝም እና ጠለምት ለብቻው ነው፣ ዋልቃይት ለብቻ ነው። አሁን ዛሬ ፖስት ያደረግኩት ራሴን ሳስተዋውቅ በመጀመሪያ ሰዓት መንግስትም ያ ሁለቱ በጊዜያዊ አስተዳደር ዋልቃይት ለሚያስተዳድረው አካል ጠለምት ያስተዳድረዋል ብሎ ስለሚገምት የጠለምት ችግር ማንም ሰው አላወቀውም ብዬ ነው በመንግስት ያለው ሰማይ ሆይ ብዬ የጻፍኩት ማለት ነው። እስኪ ቅድም ራስን የተናገርከው በ2013 ላይ በነበረ ጊዜያዊ አስተዳደር አባል እንደነበር በዛም ኃላፊነት እንደነበረ እስኪ በዛ 8 ወር ውስጥ የነበሩ ችግሮች እንዲሁም በጠለምት አካባቢ የነበረው ችግር እንዴት ታስታውሰዋለህ? በዛ 8 ወር ውስጥ እንዴት ያንን ጊዜያዊ አስተዳደር ስትመርቱ የነበረው ምን እንቅፋት አጋጥሞት ነበረ? አሁን ካለውን አያይዘን ለመግለጽ ስለፈለኩትና እንድትገልጸው። ቴንኪዩ። እጅግ በጣም ደስ የሚል ጥያቄ ነው የጠየቀኝ። ለምን እንደ ጠለምት አካባቢ እንደ ጠለምት ህዝብ አሁን ለደረሰበት ለ6 ዓመት እንደደረሰበት ጭቆናና ፍትህ ማጣት የመጀመሪያው የ2013 የነበረው ጊዜያዊ አስተዳደር ለውጥ ፈላጊ የነበረ ጊዜያዊ አስተዳደር ለይቼ አላየውም። እንደ ጠለምት ህዝብ ነው ማለት ነው የምችለው ማለት ነው። ሁለቱ እኩል የተጨቆኑ ህዝቦች ናቸው። አመራሮቹም ከህዝብ እስከወጡ ድረስ ማለት ነው። በዛን ሰዓት ሳስታውስ እኔ ጥሩ ደሞዝ ነበረኝ፣ ጥሩ ገቢ ነበረኝ፣ ጥሩ ህይወት ነበረኝ በዛን ሰዓት። ነገር ግን መንግስት እኛ ለውጥ ስንፈልግ
የነበርን ወጣቶች ተሰባስበን መንግስት ለውጥን ይዞ ሲመጣ ህወሓትም ሲያስተዳድረው የነበረ ህዝብ ትቶ ወደ በረሃ ሲወጣ ሽማግሌዎች፣ እናቶች፣ ህፃናት ችግር ውስጥ ሲገቡ መንቀሳቀስ ኢንፍራስትራክቸሮች ሁሉ ሲዘጉ ያንን የነበረኝ የራሴ ህይወት ትቼ ራሴን መስዋዕት ለማድረግ ያለኝን እውቀት እና ጥበብ ባለኝ በዚህ ክፍለ ዘመን ሀሳቤን ማጋራት አለብኝ ብዬ በወጣሁበት ሰዓት ነው ይህን ነገር ችግር የፈጠረብን ማለት ነው። ነገር ግን መንግስት ይህን ወደ ጎን አድርጎ ህወሓት እንደገና ሲቆጣጠር የተወሰኑ ሰዎች ወደ ፌዴራል መንግስት ወደ አዲስ አበባ ከመጡ ሰዎች አንዱ ነኝ እኔ ማለት ነው። እነዚህ ጊዜያዊ አስተዳደር ሰዎች እኔ ሲሆን የሆነ ጊዜ መጥቶ ያን ነገር የሚካሱበት ጊዜ ይመጣል ብዬ ተስፋ አደርጋለሁ። ህይወት የራሷ ህግ ስላላት ማለት ነው። እዛ የነበረው ጊዜያዊ አስተዳደር ሁሉም ሰው እኩል ሰርቷል፣ ሁሉም ሰው እውቀት ነበረው፣ ሁሉም ሰው ህዝብን በንጽህና አገለገለ ለማለት አልችልም። ነገር ግን ኦልሞስት 99% ግን ከልቡ ተነሳሽነት ኑሮት ህዝብን ያገለገለ ሰው አሁን አዲስ አበባ እንደመጣ አላቅህም ተብሎ በስንት ችግር ለ6 ዓመታት ሙሉ አዲስ አበባ መንገድ ላይ የወደቀ መንግስትን የጣለው ጊዜያዊ አስተዳደር ንጹህ የሆነ ጊዜያዊ አስተዳደር ነበር። አንደኛም የለውጥ ደጋፊ ነበርኩኝና ከዚህ ከመጣ በኋላ ያየሁትን ነገር ሳስታውሰው ግን እጅግ በጣም ቁጭት ይሰማኛል። ምንድን ነው እኔ ነው እንደ የተሳሳትኩት ብዬ እስከ ማለት ደርሼ ነበረ። ከብዙ ጓደኞች ጋር ከመቀሌ ዩኒቨርሲቲ ዶክተሮች ጋር ስንወያይ ነበር። በዛን ሰዓት ለውጡ አትደግፉት፣ ይህ ሰውዬ አይታመንም እያሉኝ ሲያወሩኝ ነበረ። በዛን ሰዓት ተው፣ እኛ ለራሳችን እኮ መምራት ያልቻልን ሰዎች ነን። ኢትዮጵያ የራሷ ችግር አላት። የኢትዮጵያ ህዝብ የራሱ ንቃተ ህሊናችን እንደ አፍሪካ ደረጃ ታች ያለን ሰዎች ነን። ተው፣ ዝም በሉ እባካችሁ፣ ለውጥ እንቀበለውና ከህወሓት የማይሻል አመራር አይኖርም እንቀበለው እያልኩ በጣም ስከራከር ነበረ ማለት ነው። ያንን ሲሉኝ የነበረ አዲስ አበባ እንደመጣሁ ግን ለ4 ዓመታት ሙሉ እንዲያውም እየጠየቅን ፍትህ እየጠየቅን እባካችሁ የለውጡ አካል እንሆን፣ እባካችሁ ህዝባችን እናስተዳደር፣ እባካችሁ እውቀታችን እናካፍል፣ ወጣቶች ነን፣ ከመንግስት ጎን መቆም እንፈልጋለን እያል ስም ያጣን ሰዎች ነን። ከነሱ አንዱ እኔ ነኝ። እስካሁንም እየተቸገርን የምንኖር ሰዎች አለን የሚላለው። አሁንም መንግስት ሆይ የመጀመሪያ ጊዜያዊ አስተዳደር የነበሩ ሰዎች አካላት አሁንም አሰባስበህ ሀሳባቸውን እንድታደምጥ የሚል ሀሳብ አለኝ። በዚህ አጋጣሚ ይህን እንዳስታውስ እድል ስለሰጠኝ አመሰግናለሁ። መልካም። እንግዲህ ከዋናው ርዕሳችን እንዳንወጣና እስኪ አጠቃላይ በወረዳው ያለውን በዚህ በጸለምቲ አካባቢ ያለውን ማህበረሰብ እያጋጠሙት ያለው ችግር እንዴት ነው የሚተዳደረው? ቅድም በስልክ ስናወራ አንደኛ ለ6 ወር ያክል ለ6 ዓመት ያክል ትምህርት ቤት አልተጀመረም፣ ህፃናቱ እየተማሩ አይደሉም የሚል ሀሳብ አነሳና እንግዲህ አንዱ ስለነዚህ ህፃናት ድምፅ መሆን ስላለብን ነው፣ ትምህርት ቤት መጀመር ስላለበት ነው። ሌላኛው አስተዳደር የሚባል የለም፣ መንግስት የለም የሚል ሀሳብ አነሳና በዚህ ላይ አጠቃላይ በማህበረሰቡ ያለው እንግዲህ አንተ የዛ አካባቢ ተወላጅ ነህ፣ ከአንተ በላይ ሊያውቀው ከአንተ በላይ ሊረዳው አይችልም። በዛ አካባቢ ያለው በቅርብ ቤተሰብም ስለምታገኝ በቀላሉ እዛ ጋር ያለው ማህበረሰቡ ከአንተ ጋርም ስለሚተዋወቅ እስኪ እዛ ጋር ያለው ማህበረሰብ ያለውን ችግር እናጋልጠውና እንግዲህ የሚመለከተው አካል ደግሞ ይህንን አዳምጦ መፍትሄ እንዲሰጥበት ለመንግስትም። አዎ፣ በጠየቀኝ መሰረት እንደምታውቀው እኔ ተወልጄ ያደግኩት በሁለቱ አማራና ትግራይ መካከል በሚባለው ጠለምት አካባቢ ነው። በትግርኛ ጸለምቲ ብለን በምንጠራው አካባቢ ነው ተወልጄ ያደግኩት። እዛ ነው የተማርኩት። ከኤሌመንታሪ ጀምሮ እስከ ሃይስኩል እዛ ነው የተማርኩት። የህዝቡ ችግር አውቃለሁ። የህዝቡ የኤንቫይሮንመንቱ ተፈጥሮ እረዳለሁ። በዛ መሰረት በጠየቀው መሰረት በ2013 በተከሰተው ቀውስ በተከሰተው የጦርነት ምክንያት ጠለምት አብሮ የተከሰተው ችግር ነበረ ማለት ነው። ይሰማል። ነገር ግን የጠለምት ህዝብ ግን የጠለምት አካባቢ ግን ለብቻው የተከሰተበት ችግር አለ ብዬ ነው ማስበው ብቻ አይደለም፣ የብዙሃኑ ድምፅም አልተሰማም በዚህ ጉዳይ ላይ ማለት ነው። በዛን ወቅት
የትግራይ አስተዳደር ህወሓት የምንለው ከዋልቃይትና ከጠለምት ከወጣ በኋላ አሁን ዋልቃይት የሚባለው የራሱ የሆነ ጊዜያዊ አስተዳደር አለው። እንደምታውቁት አሁን መንግስት በዚህ ነው የሚያውቀው። በቃ ጠለምትም እንደዚሁ ጊዜያዊ አስተዳደር አለው። ለማህበራዊ፣ ለኢንፍራስትራክቸር፣ ለተለያዩ እንቅስቃሴዎች፣ የንግድ እንቅስቃሴዎች ሰዎች ወጥተው እንዲሰሩ ተመልሰው ወደ ቤታቸው እንዲመለሱ፣ ጤናቸው እንዲጠብቁ፣ ሕክምና እንዲኖር፣ ጤና እንዲኖር፣ ትምህርት እንዲኖር፣ ተማሪዎች እንዲማሩ የሚያደርግ ጊዜያዊ አስተዳደር አለ ብሎ ነው የሚያምነው መንግስት ብዬ ነው የማምነው። ነገር ግን የጠለምት ግን ለብቻው ነው እያልን ያለ ነው። ዋልቃይት ሌላ ነው አለው ጊዜያዊ አስተዳደር። ጠለምት ግን እስካሁን ችግሩ ከተደረሰበት በኋላ አንዱ ይቆጣጠረዋል ለ2 ዓመታት። አንዱ የአማራ ከአማራ የመጡ አመራሮች ለተወሰነ ዓመታት ተቆጣጠሩት። በዛ ልክም ያው እነሱ ከወጡ በኋላ ደግሞ የህወሓት ሞክረ ነበረ። አሁን ከሁለቱ ውጭ ነው የሆነው። መንግስት እቺ ነገር ያውቃታል። ሁለቱ እንዲወጡ በጠለምት አካባቢ ሁለቱ እንዲወጡ አድርጓል። ነገር ግን ሁለቱ እንደወጡ አሁን ጊዜያዊ አስተዳደር የሚባል የለውም ነው እያልን ያለ ነው። አንዱ እሱ ነው። ስለዚህ ለ6 ዓመታት ትምህርት የለም ማለት አንዱ በአንድ ርዕስ ነው እያወራን ያለ ነው። በትምህርት ብቻ ለ6 ዓመታት ተማሪዎች አልተማሩም ማለት ምን ማለት ነው? በዛን ጊዜ 6 ዓመት የነበሩ 7 ዓመት የነበሩ ልጆች አሁን 13 14 ዓመት ሆኗቸዋል ማለት ነው። እነዚህ ልጆች አሁን ትምህርት አልጀመሩም፣ 1ኛ ክፍል አልጀመሩም ማለት ነው። በዛን ሰዓት 4ኛ የነበሩ አሁን በ18 በ20 ዓመታቸው 4ኛ ክፍል ነው ያሉት ማለት ነው። ትምህርት ከሌለ ትምህርት ቤቱ ፈርሷል ማለት ነው። ትምህርት ከሌለ መምህር የለም ማለት ነው። አንድ ተማሪ ትምህርት ካልተማረ የትምህርቱ ብቻ አይደለም ማየት የምንችለው ምን ያህል የአእምሮ ቀውስ እንደተፈጠረ እስካሁን ትምህርት ቤት አልተጀመረም ጭራሽ። ይሄ የዓለምን ሕዝብ መስማት የነበረበት ጠለምት ማለት የኢትዮጵያ አካል እንደሆነ ነው የምናውቀው እኛ። ማንም ሰው እንደዛ ነው የሚያውቀው። ነገር ግን ብቸኛ የኢትዮጵያ አካል ሆኖ ብቸኛ ወረዳ፣ ነገር ግን የኢትዮጵያ መብት ያልተጠቀመ ህዝብ ያልተጠቀመ አካባቢ ነው የሆነው። ማንም ሰው ስለዚህ ጉዳይ ማንም ሰው ተናግሮ አያውቅም። በጣም የሚገርመው ነገር ማለት ነው። ይሄ በትምህርት ብቻ ነው እያየን ያለ ነው። በጤና ጉዳይ ስናይ ለ4 ዓመታት አማራ በነበረበት ጥሩ ስራዎች የአማራ አመራር በነበረበት ያው የሰሩት ስራ ነበረ። የህወሓት አመራር በነበረበት ጥሩ ስራ ነበረ። ነገር ግን ሁለቱ ከወጡ በኋላስ እናት የምትወልደው እንግዲህ አሁን በዚህ ዘመን በ21ኛው ክፍለ ዘመን እባካችሁ ይህን ነገር በቃ ለዚህ ሚዲያ የሚያዳምጡ ሰዎች፣ ለዚህ ፕሮግራም የሚያዩ ሰዎች ቢሆን ብዙ ሰዎች እየሞቱ ነው ያሉ። ብዙ እናቶች እየሞቱ ነው ያሉት። ብዙ ህፃናት እንደተወለዱ የህክምና ቁሳቁስ አጥተው እየሞቱ ነው ያሉት። እሱ ብቻ አይደለም፣ ለሽሬ ለጎንደር መጥተው እንዳይታከሙ ደግሞ ኢንፍራስትራክቸር የለም፣ ልማት የለም። የነበረ አሁን የተሰራው ከጠለምት ወደ ተንቤን የተሰራው ትልቅ ጥርጊያ ነበረ። ያ ጥርጊያ አሁን ተበላሽቷል፣ የለም ጭራሽ። ምን የሚባል ይሰማል? ወደ ዲማ የሚወስድ ጥርጊያ ነበረና የለም፣ ፈርሷል። ጥርጊያው የለም። በሞተር ነው የሚሄዱት። አንድ ሞተር የእውነት ልብ ያለው ሰው በዚህ ሰዓት የሚሰማ ሰው፣ ለዚህ ፕሮግራም የሚያዳምጥ ሰው የነገሩኝ ሰዎች ፊት ለፊት ነው የምነግርህ። በአንድ ሞተር ሳይክል 10 ሰው ተጭነው የ78 ኪሎ ሜትር እየሄድ ነው ያሉት። ለምን? ጥርጊያ የለማ። ታክሲ መሄድ አይችልም። የለም፣ ተበላሽቷል። ኢንፍራስትራክቸር የሚባል ነገር የለም። እናትየው አሁን ገንዘብ ያለውን ሰው ቢኖር ሽሬ እኳ ላሳክማት ብሎ ለኦፕሬሽን ብትሄድ ለመውለድ ጥርጊያ የለም እያልን ያለ ነው። መንገድ ላይ እየሞተች ነው ያለችው። ይሄ በጤና ብቻ ስናየው ነው፣ በትምህርት ብቻ እንዳየ ነው ማለት ነው። ሌላው ችግር ያለው የኢኮኖሚ ችግር ነው። አንድ ሰው ሰርቶ ነው ደሳቸው ይሄ የጂኦግራፊ አቀማመጡ በደንብ ብትገልጸው ማለት አንዳንድ ሰው በቀጥታ ከሽሬ ወደ ጎንደር የሚወስዱ አንድ መንገድ ብቻ ነው የሚያየውና ቅድም እስከ 10 ሰው በአንድ ሞተር ተጭኖ 10 ሰው 70 ምናምን ኪሎ ሜትር ሲጓዝ በዚህ በኩል ያለውን አቅጣጫው በደንብ ብታሳያቸውና
ስፋት በደንብ እንዲመለከተው አድማጩ። ባይዘወይ ጠለምት ማለት በጣም ሰፊ እንትን ነው፣ ገጽታ ያለው አካባቢ ነው። እንደው ጠለምት ሲባል እንደዚሁ እንደ ዋልቃይት አድርገው የሚያስቡ ሰዎች ይሄ ስህተት እንደሆነ በዚህ አጋጣሚ መግለጽ እፈልጋለሁ። ዋልቃይት ራሱ የቻለ እንደ ዋልቃይት ሁመራ የሆነ ጸለምቲ የሚባለው በትግርኛ ወይም ደግሞ ጠለምት የምንለው በጣም ሰፊ መሬት ነው፣ አካባቢ ነው። ያ ከየት ወደ የት ያካላል ካልከኝ ዋልድባ የሚባል ገዳም አለ። ከዋልድባ በዋልቃይትና ጠለምት ዋልድባ የሚባል አካባቢ ነው፣ በጣም ሰፊ የሆነ ገዳም። እሱ ነው ወሰኑ። ከዋልድባ ጀምሮ እስከ ተንቤን ትግራይ የሚያዋስን ጠለምት ይባላል ማለት ነው። በጣም ሰፊ ነው፣ በጣም ሰፊ፣ በጣም ገጠራማ። አንድ ጥርጊያ ብቻ ነው ያለው ከጠለምት እስከ ተንቤን ያልኩ ተከዜን አሻግሮ የተሰራ ከ10 ዓመት በፊት የተሰራ ብዙ አገልግሎት የማይሰጥ እስካሁንም አገልግሎት የማይሰጥ ህዝቡ ስለ ጥርጊያ ስለ ምንም የማያውቅ አካባቢ፣ በጣም ሰፊ የሆነ አካባቢ፣ በጣም ብዙ ሰው ያለበት ኦሎይስ በህዝብ አንጻር አሁን ካለ መረጃ ወደ ሩብ ሚሊዮን የሚሆን ህዝብ እንዳለ ነው። እንትን ያል ሺ በሺዎች ምን ማለት ሊሆን ይችላል። ያ ህዝብ አሁን እየተሰቃየ ነው ያለው ነው ያልኳት ነው። በኢኮኖሚ በማህበራዊ በፖለቲካም ጭምር ማለት ነው። ለምን? ጊዜያዊ አስተዳደር ባለመኖሩ ማለት ነው። አሁን እያንዳንዱ ማንሳት ከቻል በጥያቄ መሰረት እያነሳን እንሄዳለን፣ ምን አይነት ችግሮች እንዳሉ ማለት ነው። በዚህ አጋጣሚ ግን የኢትዮጵያ ህዝብ ለዚህ ለሰው ልጅ ሁሉ ደግነት ማሳየት የሚፈልግ ሰው መግለጽ የምፈልገው ነገር ግን ህዝቡ ለ6 ዓመታት እየተሰቃየ ነው ያለው። ህፃናት እየተወለዱ እየሞቱ ነው ያሉት። እናቶች በወሊድ ምክንያት በ21ኛው ክፍለ ዘመን በዚህ የቴክኖሎጂ ዘመን ቴክኖሎጂ ይቅር፣ ኮምፒውተር አጠቃቀም ይቅር፣ አይሲቲ መጠቀም ይቅር፣ ወርክሾፕ ይቅር፣ ወደ 4ኛው ክፍለ ዘመን ተመልሷል። የጠለምት ህዝብ እያልን ያለ ነው። ወደ 4ኛው ክፍለ ዘመን። መልካም እንግዲህ ስለ ወልቃይት ያለውን ማህበረሰብ በጤና ጉዳይም በትምህርትም ያለውን ችግር በኢኮኖሚም ሀሳብን ገልጸሃል። እንግዲህ ይህንን የሚያዳምጡ የሶሎዳ ሚዲያ አድማጮችም ወደሚመለከተው አካል ማድረስ ይችላሉ። በቀላል ማለት ነው። የሚመለከተው የመንግስት አካልም ይሄ ጉዳይ በአስቸኳይ መፍታት አለበት። እንዳልከው ቅድም 4 ዓመት ህፃናት የነበሩ አሁን ከ6 ዓመት 11 ሆኗቸዋል። ትምህርት አልተጀመረም። ያኔ 6ኛ የነበሩ ደግሞ አሁን ወደ 14 15 ዓመት እየሆኑ ነው እድሜያቸው። እንግዲህ የትምህርት ጊዜያቸው እያለፈ ነው። ከዚህ በላይ ጉዳት የለም። እንዳልከው ይህንን መንግስት በአስቸኳይ ማወቅ አለበት፣ መፍትሄ ማስቀመጥ አለበት። እንዲዳረስ ግን እዚህ ጋር ያሉ የሶሎዳ ሚዲያ ተከታታይ በሙሉ ወደሚመለከተው አካል ይህን መልዕክት እንዲደርስ መተባበር አለበት የሚል መልዕክት አለ እንደ ሶሎዳ ሚዲያ። እስኪ ወደ ሁለተኛው ጥያቄ ልግባና አሁን አጠቃላይ በትግራይና በኤርትራ በኩል ያለውን አሰላለፍ የፖለቲካ እንዴት ነው የምታየው? ግማሹ ከኤርትራ ጋር ሆኖ ሀገር ይላል፣ ግማሹ ደግሞ እዚህ ኢትዮጵያ ተገንጥለው ኢትዮጵያ ይላሉ። ትናንትና አብረው ኢትዮጵያን ትፍረስ ሲሉ የነበሩ ሰዎች ከሁለት ተሰጥቀው አሁን ደግሞ ግራ እያጋቡን ያሉና ግማሹ የለውጥ ኃይል መስሎ ወደዚህ በኩል ኢትዮጵያ ይላል። እንደገና ኢትዮጵያም ሲራገም ታየዋለህ። ብዙ የጠራ ነገር አቋም የለውም። ግማሹ ደግሞ ከጠቅላላ ከኤርትራ ጋር ሆኖ ብቻ ሳይሆን ኤርትራም ካለው መንግስት ትግራይ ውስጥ ከፍተኛ ጉዳት አድርሷል ተብሎ የሚታመነው ብዙ ግፎች የሚያየ ነው። ከተቃዋሚዎች ጎን ሳይሆን ከሰራዊት ጋር መቆም ያለብን የሚል አቋም ነው ይዘው የሚመጡና ስለነዚህስ ምን ትላችኋለህ? አጠቃላይ በኤርትራና በትግራይ በኩል ያለውን አስተላለፉ እንዴት ነው የምታየው? እሺ፣ አመሰግናለሁ። እንደሚታወቀው ጦርነት አጥፊ ነው። ጦርነት አለማወቅም ጭምር ነው። ማንኛውም ሀገር ማንኛውም ሰው ወደ ጦርነት ካሰበ ጥላቻ ካሰበ በግልም ጭምር ከግል ጀምረን ወደ ሰፈር ወደ አገር ለሀገር የሚደረግ ጦርነት ሁሉ አለማወቅ ነው።
የኮንሽስነስ ሌቨል ማነስ ነው ውጤቱ የሚሆነው እና ጦርነት ማሰብ በጣም ትንሽነት ነው፣ ተራነት ነው። ከሰው የሰው ማንነትን አጥፍቶ እንስሳም መሆን ጭምር ነው። እንስሳም ራሱ የግሉን መብት እስካልነካው ድረስ አንተን መምታት አንተን መብላት ብዙ አይጓጓም እንስሳ ራሱ። የሰው ልጅ ግን ከዛም አልፎ ከእንስሳም አልፎ ከፍ ያለ ሌቨል ኦፍ ኮንሽስነስ ያለው የሚያስብ ከየት ኮዙ የሚያውቅ ፕሮሰሱ የሚረዳ በፕሮሰሱ መሰረት ውጤቱ ምን መሆን እንደሚችል የሚረዳ ፍጡር ነው ሰው ማለት። ስለዚህ አሁን በትግራይ የነበረው 2 ዓመት 3 ዓመት ጦርነት የዚህ የኮንሽስነስ ሌቨል ባለመረዳታችን ምክንያት ስንት ሰው ሙቷል፣ ስንት ወጣት ስንት ተስፋ የነበረው ወጣት ሞታል። ያልሞተውን ደግሞ አይኑ ጠፍቷል፣ እግሩ ተቆርጧል፣ እጁ ተቆርጧል። ብዙ ተስፋ የሚያስቆርጡ ነገሮች አይተናል። ለምን? ፈጣሪ የፈጠረን ራሳችን ሆነን ሰዎችን እኛ የሆነውን ያልሆኑ ሰዎችን ሰዎች ለማገልገል ነበረ ሀሳቡ ፈጣሪ የኛ አፈጣጠር ማለት ነው። ስለዚህ ይህን ካልኩኝ በኋላ ወደ ጦርነት የሚወስድ ነገር ማንኛውም ነገር አለማወቅ ነው፣ ጥበብ ማነስ ነውና አሁን በትግራይና በትግራይ ብቻ ሳይሆን በአንዳንድ ቡድን አባላት ማለት እንችላለን። በትግራይ ሁሉም ትግራዊ አይደለም እንደዛ እየሆነ ያለው። አንድ ቡድን ፓርቲ እና ከትግራይ አሁንም የተወሰነ አባል ያሉበት ቡድን ፓርቲ የሚያደርገው ነገር እንደምሰማው እንዳልኩ የሶሻል ሚዲያ ብዙ ተጠቃሚ ሰው አይደለሁም፣ ግን አለፍ ስል የማየው ነገር አለ። ትክክል አይደለም። እኔ ግንኙነታቸው ለጥሩ ከሆነ ወደ ጥሩ እንውሰደው ብዬ ነው የማስበው። ለጥሩ ከሆነ ለትግራይና ለኤርትራ የሚያስማማ ህዝቡን የሚያቀራርብ ወደ ልማት የሚወስድ ሁለቱ ታርቀው ሁለቱ ህዝቦች በአንድ ላይ እየሰሩ ከኢትዮጵያ ጋር አብረው ሰርተው ቀይ ባህር የምንለው አብረን እንድንጠቀም የሚያደርግ ከዓለም ጋር የሚያስተሳስረን ከዘመኑ ጋር አብረን የምናድግበት ከሆነ ግንኙነቱ መልካም ነው። ከዚህ ውጭ ከሆነ ማለት ፍሬ ሀሳቡ ውስጡ ሚስጥሩ እስካላወቅኩ ድረስ መሰለህ እሱ ላይ የሚሉ ሀሳቡን በደንብ ላቅርብልህና አብዛኛው አሁን ለምሳሌ ሰዎቹ ይታወቃል። የቲፒኤልኤፍ ሰዎች ናቸው፣ ቲፒኤልኤፍ ካድሬዎች ናቸው፣ ቲፒኤልኤፍ አመራሮች ናቸው የሚናገሩ። በዛ በኩል ያለን የሻዕቢያ ደጋፊዎች ካድሬዎች ናቸው እንደዛ የማያወሩ። በእነሱ የሚወጣውን ንግግር ግን ምንድን ነው የሚለው? አንዱ በኤርትራ በኩል ያለው ኢትዮጵያን እየሰደበ ነው ኢንተርቪው የሚሰጠው። አሁን ያልከው መልካም ነገር ቢሆንም ችግር የለውም ነበር። በዚህ በቲፒኤልኤፍ በኩል ያለው ኢትዮጵያ ቆሻሻ ናት፣ ኢትዮጵያ መፍረስ አለባት፣ ኢትዮጵያ መበተን አለባት የሚለው እንግዲህ ንግግራቸው ግልጽ ነው። እሱ ብቻ አይደለም፣ ኢትዮጵያ የቀይ ባህር ባለቤት አይደለችም ብሎ 4 ነጥብ ዘግቶ ነው እየተከራከረ ያለው መቀሌ ላይ ቁጭ ብሎ ማለት ነው። የኢትዮጵያ በጀት እየተጠቀመ የኢትዮጵያ ሀብት እየተጠቀመ ወጥሮ ኢትዮጵያ የቀይ ባህር ባለቤት አይደለችም፣ በታሪክም ሆነ አታውቅም። አሁንም ኢትዮጵያ መፍረስ መበተን ያለባት ብሎ የያዙ አቋም ማለት ነው። የምናየው ከአፋቸው የሚከፋው መርዙ እሱ ነው። ስለዚህ አንተ እንደምትለው ቢሆንማ መልካም ነበር፣ ግን እንደሱ እንዳልሆነ ከአፋቸው መመልከት ይቻላል። ግማሽ በዚህ በኩል ያለው ኢትዮጵያ ትፍረስ ነው የሚሉ፣ በዛ በኩል ያለው ኢትዮጵያ ትፍረስ ነው የሚሉ። እንዲያም ባህር የሚሉት ደግሞ ትግራይ ከኢትዮጵያ ነጥለው ልክ እንደ ኡጋንዳ እንደ ሩዋንዳ ሌላ ሀገር አድርገው ስለው አስቀምጠው ነው ከኤርትራ ጋር ባህር መጠቀም አለባት። እንግዲህ ወደ 20 ሚሊዮን ህዝብ ዝም ብሎ ያያቸዋል። ሁለቱ ተለጥለው ሲሄዱ እንዴት ነው ሀገር አክት የሚያደርጉት? ይህንን ለይተህ እንድታየው ስለፈለጉ ነው ያነሳሁት። አዎ ጥያቄህን ሳይገባኝ ቀርቶ አይደለም፣ ገብቶኛል። ግን እንደ መነሻ ነው የተናገርኩት። የመነሻ ሀሳቡ ግንኙነቶች ሁሉ መጠቅለል ስለማይቻል እንደ መነሻ ሀሳቡ ነው የተናገርኩትና አሁን አንተ የምትለው ነገር ወደዛ እንደሚሄድ ፐርሰንቶቹ ያው ፐርሰንቱ ታየዋለህ። ምን ይባላል? ጠላትን ለማሸነፍ ጠላት የነበረ ሰውን ጓደኛ አድርገህ ነው እንደገና እሱን መምታት የምትፈልገው፣ እንደ ግለሰብ ስናየው ማለት ነው። የሆነ ሰው መምታት ከፈለክ ጠላት የነበረ ሰው ጓደኛ አድርገህ ነው እሱን መምታት የምትፈልገው ማለት ነው። አሁን በግል ይህን ነገር አነሳ ነው እንጂ አሁን ይታወቃል። የህወሓት አመራሮች ከብልጽግና አመራር የነበራቸው ነገር ይታወቃል።
ሻዕብያም ያደረገው ነገር ይህንን ነው። ስለዚህ ይታወቃል የት እንደሚሄድ ግንኙነቱ ወደ የት ሊያመራ ይችላል፣ ወደ አሉታዊ አዎንታዊ የሚለው ነገር ይሄ ፐርሰናሊቲ ነው። መልካም እንዲሆን ማለት መልካም መመኘት ራሱ ወደ መልካም ሊወስድ ይችላል ብዬ ነው ሀሳቡ ማንሳት የፈለግኩት። ወደ መጥፎ ነገር እኮ አስበው የተነጋገሩ ቢሆኑ ይህ ኢንተርቪው ግን ወደ መልካም ሊሆን ይችላል ብለህ ስትናገር ወደ መልካም ሊቀይሩት ይችላሉ ከሚል አንጻር ነው እንጂ ትክክል ነህ። ይህንን ነገር ይህ ግንኙነት እንዳልኩ የግል ጥቅማቸው የግል ስልጣናቸው ለማስጠበቅ እንጂ የህዝብ ጥቅም፣ የህዝብ ደስታ፣ የህዝብ ልማት አሳስቧቸው አይመስለኝም። ይህን ግንኙነት ለምሳሌ በኢትዮጵያ የተነሳው ለዚህ ግንኙነት ምን ፈጠረው ብለን ማንሳት ተገቢ ነው ብዬ አስባለሁ። ለዚህ ምክንያት የተፈጠረው ነገር ህወሓት እንደሚታወቀው የህወሓት አመራሮች አሉ። እነዚህ የህወሓት አመራሮች በግላቸው የሚጠየቁበት መንገድ አለ። በግላቸው ሰላም ከሆነ እንግዲህ ሚስጥሩ ይወጣል ከየት እንደጀመረ። ያን ነገር ደብቀውት እስከያዙት ድረስ አንድ። ሁለተኛው የሻዕብያ መንግስት ወይም ደግሞ አመራር ለዚህ ጉዳይ ያነሳው ነገር የኢትዮጵያ መንግስት የጠየቀው ጥያቄ አለ። ቀይ ባህር በፍትሃዊነት የኢትዮጵያ ህዝብ ኢትዮጵያ መጠቀም አለባት የሚል ጥያቄ እስካነሳ ድረስ አሁን ሻዕብያ ደግሞ ይህንን ነገር ለመያዝ ለመጠበቅ እንግዲህ ከማን ጋር ብሆን ነው ድጋፍ ማገኘው? ይህን ነገር አልሰጥም ከማለት ውጭ ይህን ነገር ከማን ጋር ተባብሬ ነው ያን ነገር ማክሸፍ የምችለው የሚል ነገር ነው። ባይዘወይ ሚስጥሩ ማወቅ አለብን። ስለዚህ ይሄ የሚደጋገፉበት መንገድ ህወሓት የራሳቸው ጥቅም ለማስጠበቅ ነው፣ ሻዕብያም የራሱ የሆነ ጥቅም ለማስጠበቅ ነው። እነዚህ እንጂ ተዋደው አይደለም፣ ሁለቱ ተዋደው አይደለም ይህን ነገር ያደረጉት ብዬ አስባለሁ። እንደዛ ከሆነ ነው ግን ያንን ነገር የተፋቀሩት አሁን የሚነጋገሩት ነገር ኃይል እንፍጠር ያ ነገር ህወሓት የራሱ የሆነ ቂም አለው ከኢትዮጵያ መንግስት። እኔ ደግሞ በዚህ ሰዓት ጥቅሜን የሚያጎድልብኝ የኢትዮጵያ መንግስት አንስቷል፣ ይህን ነገር አብረን ተባብረን ማክሸፍ እንችላለን የሚል ሀሳብ እስከያዙ ነው እንጂ አሁንም ይህ ጦርነት ተነስቶ የሚያስቡት ነገር እንኳ ቢያሳኩ ይሄ ትክክል አይደለም። ይህ ነገር አሁን የኢትዮጵያ መንግስት እኔ አድንቄው እያመሰገንኩ አይደለም እየተናገርክ ያለሁት። እኔ እንዳልኩ መጀመሪያ ጊዜያዊ አስተዳደር በነበርኩበት ወቅት እንደ ማንኛውም ሰው በንጹህ ልቤ ህዝብን ለማገልገል በወጣሁበት ወቅት አሁን አንተን አላቅህም ብሎ የጣለኝ መንግስት እኔ ነበረ በረሃ መውጣት የነበረብኝ። ከኔ በላይ አሁን በረሃ የሚወጡ ሰዎች አሁን በተለያዩ የኢትዮጵያ እንትኖች በረሃ የሚወጡ ወጣቶች አሉ። አሁን ከነሱ አንድ መሆን ነበረብኝ። ነገር ግን እኔ ደግሞ በኢትዮጵያ መንግስት ደግሞ የማምንበት አንዳንድ ነገሮች አሉ። እኔ እኳ ራሴን እንኳን እንደ ግል ቢጎዳኝ አብሮ ተባብሮ እኔ እንኳን ብጎዳ እንደ ግል እንኳ ብጎዳ አንዳንድ ማያቸው የኢትዮጵያ መንግስት የሚሰራቸው ስራዎች አሉ። እንደ ደስታቸው ይጎዳ፣ ችግር የለውም። ነገ ልካስበት የሚችልበት እድል ሊኖር ይችላል። አሁንም እኛንም የሻዕብያ መንግስትም እንደዛ ነው መሆን ያለበት፣ እንደዛ ማሰብ አለበት። ማለት ተባብረን እንስራ፣ ቀይ ባህር ኢትዮጵያ ትጠቀም ማለት ሻዕብያ ይጎዳ፣ የኤርትራ መንግስት ይጎዳ፣ የኤርትራ ህዝብ ይጎዳ ማለት አይደለም። አብረን እንደግ። ዘመኑ የቴክኖሎጂ ዘመን ነው። ዓለም ወደ አንድ መንደር እየመጣች ነው። ወደ አንድ መንደር ከመጣች መነጣጠል አይቻልም። አንድ እንሁን፣ እስከ ቀይ ባህር አብረን እንጠቀም፣ አብረን እንደግ የሚል ሀሳብ ነው። በነገራችን ላይ ጠቅላይ ሚኒስትር በቀይ ባህር ላይ ያነሱት ጥያቄ ግልጽ ነው። አንድ የኢትዮጵያ ህዝብ በየአመቱ እየጨመረ ወደ 50 ሚሊዮን እየተጠጋ ነው እየሄደ ያለው። ይህን ማህበረሰብ ደግሞ ዘግተህ ልታቆመው አትችልም። ግጭት ከመፈጠሩ በፊት እልቂት ከመፈጠሩ በፊት ይህ ጉዳይ ቁጭ ብለን በሰላማዊ መንገድ ፈተን የኢትዮጵያ ህዝብ ማስተንፈሻ ማግኘት አለበት ይገባዋል የሚል አቋም ነው። እንግዲህ በኤርትራ ህዝብ የሚጎዳ ነገር አላነሳም። በጋራ እንደግ። ይሄ ባህር ደግሞ ለዚህ ማህበረሰብ አገልግሎት መስጠት አለበት ይገባዋል የሚል ሀሳብ ነው። እንግዲህ ከኤርትራ መንግስት በዛ በኩል ለመምጣት ያለበት ችግሩ እዚህ ጋር ያለው ምንድን ነው? ራሳቸው እንደ ሀገር ቆጥረው ኢትዮጵያ እንግዲህ የራሷ ውጭ ጉዳይ ሚኒስትር አላት፣ የራሷን መንግስት አላት። በጣም የሚገርም በትግራይ በኩል ያለው አስተሳሰብ እንድትሄድበት የምፈልገው
እነሱ ምን ይላሉ መሰለን? እዛ ትግራይ ውስጥ ሆነው የኤርትራ ሉዓላዊነት መጠበቅ አለበት ይላሉ። እንግዲህ የኤርትራ ነፃነት ሀገር ከተቀበል ኤርትራ ከኢትዮጵያ ጋር ነው እንግዲህ መገናኘት ያለ እንደ ሀገር ማለት ነው። ግን ተገልብጦ ደግሞ እዛው እንደገና በምላሳቸው ይላሉ የኤርትራ ነፃነት ያከብሩና ተገልብጦ ደግሞ እንደገና ራሳቸው ከዚህ አንድ ክልል ደግሞ ከኢትዮጵያ ነጥለው እዚህ ይሄዳሉ ማለት ነው። ይሄ በቀጥታ ጦርነት የሚያመጣ ነው ወደ ትግራይ ማለት እና ስለነዚህ ነው ትንሽ ሀሳብ መሰጠት ይፈልጋል። አዎ ጠቅላይ ሚኒስትር ያነሱት ሀሳብ እኔ እንደ ግሌ እንዳልኩ እኮ ነው። በግሌ የምደግፈው የነበረ ለውጥ እንደኔ ያሉ ሰዎች እንኳ ቢጎዱ መንግስት ያነሳው ጥያቄ ግን ተገቢ ነው። እኔም አሁን እሱ ማምንበታለሁ። ገደብ አሁን በዚህ ሰዓት ገደብ አያዋጣም ነው። የትኛውም ገደቦች የትኛውም ባውንድሪ በዚህ ሰዓት በዚህ ጊዜ አያዋጣም ነው። ይቅርና ኢትዮጵያና ኤርትራ ሌሎች አገራትም ተባብረው አንድ ላይ ገደባቸው አቁመው ፓስፖርታቸውን አቁመው በአንድ ላይ መስራት የምንችልበት ጊዜ ነው። እሱ ተገቢ ነው። ጥያቄያቸው የጠቅላይ ሚኒስትሩ ያቀረቡት ጥያቄ የግላቸው አይደለም፣ የህዝቡ ጥያቄ ነው። ማንም ሰው በዚህ ጉዳይ ላይ አሁን እንዳልኩ ቅድም ያልኩን ነገር ትንሽ ንቃተ ህሊና ያለው ሰው ለዚህ ይቃወማል የሚል ሀሳብ የለኝም። በቃ ትክክለኛ ጥያቄ ነውና ትክክለኛ ጥያቄ እስከሆነ ድረስ ይህን ነገር አውቀው አሁንም በሻዕብያ ያሉ አመራሮች ለሁለታችን ይጠቅማል ብለው ለኢትዮጵያ መንግስት ላነሳው የኢትዮጵያ ህዝብ ላነሳው ጥያቄ ተገቢ ምላሽ ሰጥተው አብረን የምንሰራበት መንገድ ማመቻቸት አለብን ብለው መነሳት አለባቸው ብዬ ነው የማስበው። እንደ ህወሓት ቡድንም በዚህ ጉዳይ ላይ ማለት እያንዳንዱ ሰው እኮ በህይወት ሲፈጠር ጥፋት ያጠፋል። እኔ በዚህ አልደራደርም። እያንዳንዱ ሰው ጥፋት አለው። ከጥፋት ነው የምትማረው። እያንዳንዱ ሰው ውድቀት አለው። ስለዚህ ህወሓት በሆነ ጊዜ ሚስ አድርጎ የወደቀበት መንገድ ወድቆ ይቀራል ማለት አይደለም። ይሄ ደግሞ እንደ ቡድን ነው። እያንዳንዱ ሰው የራሱ ፐርሰናሊቲ አለው። አሁን መመለስ አለባቸው። ወደ ጦርነት የሚወስድ ሀሳብ ግንኙነት ማቋረጥ አለባቸው ብዬ ነው የማስበው። እንደምታውቀው እኔ በተለያዩ ነገሮች ሰርቻለሁ። በግልም በቡድንም የሚረዳኝ ነገር አለ። አሁንም ወደ ጦርነቱ የሚወስድ መንገድ ለየትኛውም ሰው ለየትኛው ህዝብ አስፈላጊ አይደለም። ብዙ ያለፍንበት መንገድ አለ። ኤርትራ ስፔሻሊ ኤርትራና ትግራይ ጊዜያቸው፣ መሬታቸው፣ ትውልዳቸው በጦርነት ያለፈ ነው። አሁን ጊዜው ግን የጦርነት አይደለም ነው። ጦርነቱ ከራስ ነው። አሁን እያንዳንዱ ሰው ጦርነቱ ከራስ ማድረግ አለበት። ከአስተሳሰቡ ነው ጦርነት ያለበት። ያ ጦርነት ምንድን ነው? የግሉ አሉታዊ አስተሳሰብ በመቅረፍ ወደ አዎንታዊ አስተሳሰብ ለመሄድ የሚደረግ የትግል ጊዜ ነው አሁን እንጂ ቡድን በመፍጠር እንደ እንስሳ የሆነ ሰውን ለማጥቃት የሆነ አካባቢ ለማጥቃት የሆነ ሀገር ለማጥቃት ጠላትህን ወዳጅ በማድረግ የቅርብ ጠላትህን ለማጥቃት የሚደረግ ነገር ጥሩ አይመስለኝም፣ ትክክልም አይደለም። በሁሉም ሰው ዘንድ የሚደገፍ ይመስለኛልና አሁን የሚያደርጉት ነገር አሉታዊ ይሆናል የሚል ግምትም አለ። እኔ ወደ አሉታዊ ነው የሚያዘነብለው። ለምን የምታያቸው ኢንዲኬተሮች አሉ። እነዛን ኢንዲኬተሮች ስታይ ወደ አሉታዊ ወደ ጦርነት የሚገፋፋ መንገዶች የሚሄዱበት መንገድ እንዳለ የሚያሳውቅ የሚያሳይ ምልክቶች አሉ። እነዛ ምልክቶች አሁን ገና ሳያድጉ ያ አሉታዊ ዘር ወደ ጦርነት ፍሬ እንዳይሄድ አሁን መጠንቀቅ አለባቸው ብዬ ለማሳሰብ በዚህ በገባይ ልክ ማሳሰብ ፈልጋለሁ። ስለዚህ ትክክል አይደለም ብለን የምናገረው ለአመራሮች ብቻ አይደለም፣ ግንኙነት ለፈጠሩ ሰዎች ብቻ አይደለም፣ ተከታዮችም ጭምር መንቃት አለባቸው። የትግራይ ወጣት አሁን መንቃት አለበት። የሚያስፈልገው ጦርነት ሳይሆን በኃይል በትግል አይደለም። የሆነ ነገር በመታው ልክ ይመታል። ማንም ዝም ብሎ ያይህም። ይቅርና የሚንቀሳቀስ ህይወት ያለው ነገር እንቅፋት ራሱ ስትመታው ተመልሶ ይመታል። ግድግዳ ስትመታው ተመልሶ ይመታል። ይቅርና ህዝብ ያለበት አካባቢ ከመታው ይመታል። ስለዚህ እየተማታ እየተጋጨ ለምን ህይወትን ታሰቃያለህ? ለምን የትግራይ ወጣት አሁን እየተሰቃየ ይኖራል? ወደ ልማት ማሰብ አለበት። እያንዳንዱ ወጣት በእኔ ህይወት በእኔ ተፈጥሮ ምን አይነት ተሰጥኦ አለኝ፣ ያ ተሰጥኦዬ ምን አድርጌ ነው ማሳደግ የምፈልገው የሚል እያንዳንዱ አሁን በጅምላ የሚደረግ ሀሳብ አይደለም። እያንዳንዱ ወጣት ራሱን ማስታወስና ራሱን መጠየቅ ነው ያለበት። እስካሁን ምን አገኘው? በትግራይ ጦርነት ምንድን ነው ያገኘው? ስንት ሰው ሞተብኝ? ስንት ሰው አካል ጎደለብኝ?
በአካባቢው ማየት ይችላል። አሁንም እሱ ወደ ጦርነት ከገባ ያ እጣ ፈንታ ነው የሚደርሰው ማለት ነው። የሻዕቢያም ጭምር በጦርነቱ አሁን የትግራይ ወጣት ብቻ አይደለም የሞተው። በኢትዮጵያም ብዙ በኢትዮጵያ የምንለው በዛን ሰዓት የነበረው በዚህ የዘመተው በፌዴራል መንግስት የዘመተው ስንት ወጣት ነው የሞተው? ስንት አካል ነው የጎደለው? በሻዕቢያም ጭምር ስንት ሰው ነው የሞተው? ስንት ንብረት ነው የወደመው? ስለዚህ ያ ነገር ወደዛ የሚመራን ነገር እስከሆነ ድረስ ሁሉም ሰው ሊቃወመው ይገባል። የኤርትራ ህዝብም የኤርትራ አመራርም የህወሓት ቡድን አባላትም ጭምር አመራሮችም ጭምር ቆም ብለው ማሰብ አለባቸው። ባለፈው ጦርነት አልሞትክም ማለት አሁን አትሞትም ማለት አይደለም። ባለፈው ጦርነት አካልም አልጎደልክም ማለት አሁን በዚህ ጦርነት አካልም አትጎድልም ማለት አይደለም። ያ ተመልሰን ወደ ድህነት፣ ተመልሰን ወደ ስቃይ፣ ተመልሰን ወደ ሀዘን ለምን እንገባለን ነው? ለምን እንገባለን? ይህ ጥያቄ መጠየቅ አለብን። ለምን፣ እንዴት፣ መጨረሻውስ ምን ሊሆን ነው የሚል ነገር እንደ ሰው እንደ ዘመኑ እንደ ወጣት ማሰብ አለብን የሚል ሀሳብ እምነት አለ። መልካም እንግዲህ በሌላ ጊዜ ሰፋ አድርገን እንመጣበታለን። ቀረ የምትለው ነገር ሀሳብ አጠቃልና በእርግጠኝነት ረጅም ጊዜ አብረን እንጓዛለን። ብዙ ሀሳቦች አንስተሃል። በጣም ነው የምናመሰግነው። በዚህ አጋጣሚ በኩል ለዛሬ በዚህ ጨርሻለሁ። ጥያቄ ግን አንተ ለዚህ ሚዲያ እድል አግኝቻለሁ እና በዚህ ባገኘሁት እድል ማስተላለፍ አለብኝ የምትላቸው ነገሮች ካሉ ወይ ደግሞ ቀሩ የምትላቸው ነገሮች ካሉ እድል ልስጥህና 1-5 ደቂቃ ወስደህ ያሉን የቀሩንም ብታጠቃልል። እሺ፣ አመሰግናለሁ። የመጨረሻ መልእክት ያለኝ ለፌዴራል መንግስት ነው። ፌዴራል መንግስት እባክህን የትግራይ ህዝብ ብቻ ሳይሆን የአማራ ህዝብ ብቻ ሳይሆን በመካከል ያለው የዋልቃይት ህዝብ ያልሆነ የጠለምት ህዝብ የሚባለው ህዝብ ለ6 ዓመታት ተማሪዎች አልተማሩም፣ ለ4 ዓመታት ጊዜያዊ አስተዳደር የሌለው ህዝብ ነው ያለው። ይህ አካባቢ የኢትዮጵያ አካባቢ ነው፣ የኢትዮጵያ አካል ነው። እስከሆነ ድረስ አስቸኳይ ጊዜያዊ አስተዳደር እንዲቋቋምለት በአደራ ጭምር ለማሳሰብ ፈልጋለሁ። በተደጋጋሚ በፕሮፖዛል በማቃቸው ኢንቦክስ ያደረኩ ባለስልጣናት አድርጋለሁ፣ እስካሁን አልተሳካልኝም። ስለዚህ አሁንም በዚህ ሚዲያ ለሚመለከተው አካል ደርሶ ይህን ነገር አስቸኳይ ምላሽ እንደሚያገኝ ተስፋ አደርጋለሁ። ይህ ለፌዴራል የሚሰጥ መልእክት ነው። ሁለተኛው ቅድም እንዳልከው የትግራይና የአማራ ህዝብ አንድ ህዝብ ነውና ስለዚህ ለሁለት እዛ መሃል ላለው ህዝብ ሊያዝንለት ሊተባበርለት ይገባል። ያውቃሉ፣ ሽሬ ያሉ ህዝቦች ያውቃሉ ስለ ጠለምት፣ ጎንደር ያሉ ህዝቦች ያውቃሉ ስለ ጠለምት ጉዳይ። ስለዚህ ተባብረው ህዝቡ ወደ ፈለገው ቦታ ተንቀሳቅሶ እንዲለማ፣ አብሮ እንዲያድግ፣ አብሮ ስኬታማ እንዲሆን፣ አብሮ ጤና እንዲያገኝ፣ አብሮ ትምህርት እንዲያገኝ ቢተባበሩ የሚል ሀሳብ አለ። ለሁለቱ ክልሎች ነው። ሶስተኛው መልእክቴ ለጠለምት ህዝብ ነው። የጠለምት ህዝብ የዋልቃይት ህዝብ አይደለም፣ ለብቻው ነው። ግንኙነት የለውም እያልኩ አይደለም፣ ጎረቤት ናቸው። ከ14,000 ኪሎ ሜትር በላይ ስኩዌር መሬት ያለው ስፋት ያለው ከ250,000 እስከ 500,000 ብዛት ህዝብ ያለው አሁን ጊዜያዊ አስተዳደር የለውም እያልን ያለ ነውና ይህ ህዝብ ተባብሮ እባካችሁ እዚያ ያላችሁ ወጣቶች እባካችሁ ተባብራችሁ ጤናችሁን ጠብቁ። መንግስት ይመጣል፣ ቢዘገይም በሰዓቱ ሀሳቡ ሲገባው ሁኔታው ሲመቻችለት በአስቸኳይ የመንግስት መፍትሄ እስክታገኙ ድረስ በራሳችሁ ተባብራችሁ ወደ ልማት ጤናችሁ ጠብቁ። ትምህርትም ቢሆን የሰውነት ማጎልመሻ የምንለው በትግርኛ መሃይምነት ማጥፋት የምንለው ነገር ከትምህርት እንዳይርቁ ልጆች ምከሩ፣ አስተምሩ በያላችሁበት የሚል መልእክት አለኝ። በመጨረሻ ግን ይህንን ሚዲያ ሶሎዳ ሚዲያ ማመስገን ፈልጋለሁ። ማለት እንደዚህ አይነት ሚዲያዎች የህዝብ ጭንቀት የህዝብ አስቸኳይ መፍትሄ የሚያስፈልጋቸው ጊዜያቸውን ሰውተው ለሚሰሩ ሚዲያዎች ሁሉ ከልብ ማመስገን ፈልጋለሁ። ሁላችንም የኢትዮጵያ ህዝቦች እንደዚህ አይነት ሚዲያዎች ማመስገን አለብን። አሁን ያሉ አብዛኛው ሚዲያዎች አሉታዊ ሀሳብ በማንሳት ብዙ ተከታይ ማፍራት ነው። ስለዚህ እንደዚህ አይነት ሚዲያዎች ግን መደገፍ አለብን። የምንደግፍበት አንድ አካል ሳብስክራይብ በማድረግ ነው። ሳብስክራይብ ስናደርገው ለብዙ ሰዎች ይዳረሳል። ተመልሶ ሀሳቡ ያ ሚዲያ ወደኛ ኖቲፊኬሽን ይሰጣል።
እና እባካችሁ እሱ ብቻ አይደለም ለሚዲያ ብቻ ብላችሁ አይደለም ለጠለምት ህዝብ የኢትዮጵያ አካል ለሆነው ህዝብ ብላችሁ ይህንን የሰማችሁ ሁሉ ሼር አድርጉት ባካችሁ። በ250 ሺህ እስከ 550 ሺህ ህዝብ ድምፅ ነው። ሰብስክራይብ አድርጉ፣ ሼር አድርጉ እያልኩ ያለሁት ሊንክም ለሚመለከተው አካል ኢንቦክስ አድርጉልን ባካችሁ። እያንዳንዱ ሰው የራሱ የሆነ ግንኙነት እስካለው ድረስ ስፔሻሊ ለጠቅላይ ሚኒስትር በቀጥታ ወደ እሳቸው መልእክቱ ይድረስልን። ይህ ሚዲያ አድምጣችሁ ለምታደርጉት ርብርብ፣ ለምታደርጉት እንቅስቃሴ ሁሉ በፈጣሪ ስም ማመስገን ፈልጋለሁ። መልካም ጊዜ። መልካም። እንግዲህ የሶሎዳ ሚዲያ ዋና ዓላማው በህዝባችን ያለውን የታፈነ ድምፅ መሰማት አለበት። የሚመለከተው አካል ሰምቶ ደግሞ መፍትሄ መስጠት አለበት። ሁሉም በኢትዮጵያ ውስጥ ያለውን ዜጋ ኢትዮጵያዊ ዜጋ ነው። ወደ አማራ የሚካለል ወደ ትግራይ የሚካለል እዛው ራሱም በራሱም ዞን ሊሆን ይችላል፣ ክልል ሊሆን ይችላል። የሚያነሳው ጥያቄ ግን መደመጥ አለበት። ያ የሚያነሳው ጥያቄ ደግሞ የሚመለከተውን አካል መንግስት መፍታት አለበት ብለን ምናምን በተለይ በህፃናት የመማርና የማስተማር ሂደቱ በአስቸኳይ መጀመር አለበት። ህፃናቶች ቅድም ያነሳው ነጥብ አሁንም ሊደጋግሙና እነዚህ የ6 ዓመት ህፃናት የነበሩ ዛሬ 12 ዓመት እድሜ ሆነዋል። እንግዲህ ትምህርታቸው አልፎባቸዋል። ያን የ10 ዓመት የነበሩ አሁን ዛሬ 16 ዓመት ሆኗቸዋል። ያን የ10 ዓመት የነበሩ 16 ዓመት ከሆናቸው እንግዲህ እነዚህ ህፃናቶች ከአሁን በኋላ ወደ ትምህርት የተመልሰው ለመግባት ምን ያህል ከባድ እንደሆነ ያን የ4ኛ ክፍል የነበሩ ደግሞ አሁን እንደምታየው ነው። እና ይሄ ጉዳይ በአስቸኳይ መፍትሄ እንዲያገኝ ነው ድምፃችን ማስተላለፍ የምንፈልገው። ሶሎዳ ሚዲያ ከእናንተ ጋር ነው። አንተም ሌሎች ጓደኞቹም በዚህ እየመጣችሁ በሳምንት 2 ጊዜ 1 ጊዜ እየመጣችሁ መልእክታችሁ ማስተላለፍ ትችላላችሁ። ከ500 ሺህ ህዝብ በላይ በዚህ ደረጃ ችግር ውስጥ ወድቆ ዝም ብለን አንመለከትም። ስለዚህ ይሄ ሚዲያ የዛ ችግር የዛ ህዝብ ችግር እስኪፈታ ድረስ ለሚመለከተው አካል ሰምተው መፍትሄ እስኪሰጡ ድረስ ክፍት ነው ሚዲያው ማለት ነው። ስለዚህ የእናንተ ሚዲያ ነው። እንደፈለጋችሁ ተደራጅታችሁ መጥታችሁ በህዝብ ያለው ችግር ማጋለጥ ትችላላችሁ። ያ የተጋለጠው ችግር ደግሞ መፍትሄ እስኪያገኝ ከእናንተ ጋርና በጣም ነው ከልብ የምናመሰግነው። በርቱ። አንተ ደግሞ በጣም ብዙ ሀሳብ አለ። በሌላ ጉዳዮችም በደንብ እናወራለን፣ አብረን እንቀጥላለን ብዬ ነው ተስፋ የማደርገው። እኔም ከልብ ነው የማመሰግነው። የሶሎዳ ሚዲያ ተከታታዮች ከኛ ጋር ስለቆያችሁም ከልብ ነው የምናመሰግነው። መልካም ጊዜ